ሰላም ጤና ይስጥልን ውድ የዩቲዩብ ቻናሌ ተከታታዮች፣ በዛሬው ቀን የጊዜ አጠቃቀማችን እንዴት እንደሆነ እንድንፈትሽ እንዲሁም ጥሩ የጊዜ አጠቃቀም ከሌለን የጊዜ አጠቃቀማችን እንድናሻሽል የሚረዱ 7 ነጥቦች ላይ እንነጋገራለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩ ቪዲዮን ከወደዳችሁት ደግሞ ላይክ፣ ኮሜንት፣ ሼር በማድረግ ለሌሎች ሰዎች እንዲደርስ አድርጉ። እስከ መጨረሻው አብራችሁኝ ሁኑ። የጊዜ አጠቃቀማችን እንድናሻሽል የሚረዱንን ነጥቦች ከመጥቀሴ በፊት አንድ መጽሐፍ ላይ አንብቤ የገረሙኝን የጊዜ አጠቃቀም መረጃዎች ላካፍላችሁ። ከሚደወሉ 8 የስልክ ጥሪዎች አንዱ መንገር ያለብንን ሳንነግር ቀርተን መልሰን የምንደውለው ነው። በዚህም ጊዜያችንን እናባክናለን። በስራ ላይ ካሉ ሰራተኞች በአማካኝ 20% የሚሆኑት በጣም በሚጠቅሙ ስራዎች ሲጠመዱ 80% ሰራተኞች ጠቃሚ ባልሆኑና ጊዜን በከንቱ በሚያጠፉ እንቅስቃሴዎች ተጠምደው ይውላሉ። በቅድሚያ ከ10 እስከ 12 ደቂቃ ብቻ ወስደን እንዴት እንደምንሰራ ብናቅድ በቀን ውስጥ ሊባክን የነበረ 2 ሰዓት እናድናለን። በስራ ላይ የሚገኙ 80% ሰራተኞች ሰኞ ቀን ወደ ስራ መሄድ አይፈልጉም። አንድ ሰራተኛ በአማካኝ በየ8 ደቂቃው አደናቃፊ የሆኑ ሀሳብ የሚበታትኑ ነገሮች ይገጥሙታል። እንዲሁም አንድ ስራ አስኪያጅ በሚገጥመው አደናቃፊ ሁኔታ 3 ሰዓት ያባክናል። ከ10 ሰዎች መካከል 9ኙ በስብሰባ ሰዓት በሀሳብ ይናውዛሉ። በተጨማሪም 60% የሚሆኑት ማስታወሻ በመያዝ የሚከታተሉ ይመስላሉ። በስብሰባ ወቅት ማስታወሻ መያዝ ተገቢ ቢሆንም ማስመሰያ ሊሆን ግን አይገባም። በባህር ማዶ በተለይም በአሜሪካ ሰዎች በሳምንት 28 ሰዓት ቴሌቪዥንን በመከታተል ጊዜያቸውን ያጠፋሉ። በቀን ስናካፍለው 4 ሰዓት ይሆናል። ታዲያ በእኛ ሀገር ስናመጣው በቴሌቪዥን እና በማህበራዊ ሚዲያዎች የምናጠፋው ሰዓት በጣም ብዙ ነው። እነዚህ እስካሁን የጠቀስኳቸው አስገራሚ ነገር ግን የማናስተውላቸው የጊዜ መረጃዎችን ወደ ራሳችን ህይወት አምጥተን ልብ ልንላቸው ይገባል። አሁን የጊዜ ምንነትና እንዴት የጊዜ አጠቃቀምን እናሻሽል የሚለውን እናያለን። ጊዜ ከሌሎች ንብረቶች የሚለየው መግዛት፣ መሸጥ፣ ማጠራቀም የማይቻል በመሆኑ ነው። ካልተጠቀምንበት እንደ ደመና ብን ብሎ ይጠፋል። እንደውም የጠዋት ጤዛና ጊዜ ካለፉ አይገኙም ይባላል። ጊዜ ህይወት ነው ማለት እንችላለን። የጊዜ አጠቃቀም የህይወታችን አብይ ጉዳይ በመሆኑ ጊዜን መጠቀም ህይወትን እንደ መምራት ይቆጠራል። ማንኛውም የቢዝነስ ሰው ፍሬያማ ለመሆን ከዚህ ቀጥሎ የማነሳቸውን የጊዜ አጠቃቀም መንገዶች ልብ ሊል ይገባል። የመጀመሪያው መስራት የምንፈልገውን ተግባራት በየቀኑ አስቀድሞ ማቀድ ነው። ይህ ማለት ከምንሰራቸው ስራዎች ውስጥ አስፈላጊና ዋና ዋና የሆኑትን ከሌሎች ለይተን በእቅድ ውስጥ አስገብተን መስራት ማለት ነው። ሁለተኛው ስራዎቻችንን እንደ አስፈላጊነቱ ቅደም ተከተል ማስያዝ። ይሄ ለምን ይጠቅመናል ብንል ስራዎቻችንን በፍጥነት ቶሎ ቶሎ በመስራት የጊዜ አጠቃቀማችንን እንድናሻሽል ይረዳናል። ሶስተኛው ራስን መግዛት መለማመድ ነው። ራሳችንን የመግዛት ልማድ ካለን ስሜታችን እንዳይቆጣጠረን በማድረግ ስሜታችን ደስ ቢለውም ባይለውም ማከናወን ያለብንን ስራ በአግባቡ እናከናውናለን። አራተኛው በየቀኑ የጊዜ አጠቃቀማችን እንዴት እንደሆነ መገምገም። ይህ ተግባር በየጊዜው የጊዜ አጠቃቀማችን ላይ ትኩረት በማድረግ እያሻሻልን እንድንመጣ ያደርገናል። አምስተኛው ሁሌም ስራን ከከባዱ መጀመር ሲሆን አስቀድመን ከባዱን ከሰራን በኋላ ቢደክመን እንኳን ወደ ቀላሉ ለመሄድ አንቸገርም። ስድስተኛው በማለዳ መነሳት ሲሆን ሁልጊዜም ቢሆን በጠዋት መነሳት ውሏችን ጥሩና የተሳካ እንዲሆን ያደርግልናል። ሰባተኛው አንድን ስራ ከመተግበራችን በፊት ለዛ ተግባር ደቂቃ በመያዝ ይህን ተግባር በዚህ ያክል ደቂቃ ውስጥ እጨርሳለሁ ብሎ መወሰንና ያንንም ተግባራዊ ማድረግ ነው። ስምንተኛውና የመጨረሻው ለእረፍት በቂ ጊዜ መመደብ ነው። አንዳንድ የቢዝነስ ባለቤቶች ምንም እረፍት ሳይኖራቸው ይሰራሉ። ይህም በቤተሰባቸውና በማህበራዊ ህይወታቸው ላይ አሉታዊ ተጽዕኖ ይፈጥራል። በቂ የእረፍት ጊዜ መውሰድ ለመስራት ያሰብናቸውን ስራዎች በጥራትና በፍጥነት እንድንሰራ ጊዜያችንን በአግባቡ እንድንጠቀም ይረዳናል። ዛሬ የጊዜ አጠቃቀምን በተመለከተ አዘጋጅቼ ያቀረብኩላችሁ ይህን ይመስል ነበር። እስከመጨረሻው ስለተከታተላችሁኝ ከልቤ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ቻው።